በተያዘው የአውሮፓውያኑ 2026 መጀመሪያ አካባቢ የተቀሰቀሰውና መላውን ዓለም በስጋት ውስጥ የከተተው የአሜሪካ እስራኤልና የኢራን ጦርነት አምስተኛ ሳምንቱን በያዘበት በዚህ ወቅት ፕሬዝደንት ዶናልድ ትራምፕ ጦርነቱን በሁለት ወይም በሶስት ሳምንታት ውስጥ ለማቆም ማቀዳቸውን በይፋ አስታውቀዋል። ይህ የፕሬዝደንቱ መግለጫ ጦርነቱ በከፍተኛ ደረጃ ተባብሶ የአሜሪካ ተጨማሪ ኃይሎች ወደ መካከለኛው ምስራቅ እየተንቀሳቀሱ ባሉበትና የነዳጅ ዋጋም በዓለም ገበያ ላይ በከፍተኛ ሁኔታ በጨመረበት ወቅት የመጣና ቀልብን የሳበ ጉዳይ ተደርጎ ተወስዷል። ፕሬዝደንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፊውሪ የተሰኘው ወታደራዊ ዘመቻ ግቡን መምታቱንና የኢራንን ወታደራዊ አቅም ማዳከሙን ቢገልጹም ተንታኞች ግን ከጦርነቱ በቀላሉ ለመውጣት ለዋሽንግተን ከባድ ሊሆን እንደሚችል በማስጠንቀቅ ላይ ናቸው። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የትራምፕን የጊዜ ሰሌዳ፣ የሆርሙዝ ባህረ ወሽመጥ ጉዳይን፣ የአጋር ሀገራትን ሚና እንዲሁም ጦርነቱ በኢራን በአሜሪካና በዓለም አቀፉ ምጣኔ ሀብት ላይ ያለውን ሁለንተናዊ ተጽዕኖና ጥያሽ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ የተቀሰቀሰውና ዓለምን በስጋት ላይ የጣለው የአሜሪካ እስራኤልና የኢራን ጦርነት አዲስ ምዕራፍ ላይ የደረሰ ይመስላል። ፕሬዝደንት ዶናልድ ትራምፕ በሰጡት መግለጫ አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ በቅርቡ እንደምታቆምና ወታደሮቿን ከአካባቢው እንደምታስወጣ በይፋ ተናግረዋል። ይህ የትራምፕ ውሳኔ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ጉዳይ ሆኗል። ጦርነቱ አምስተኛ ሳምንቱን በያዘበት በዚህ ወቅት ዶናልድ ትራምፕ አሜሪካ በኢራን ላይ የነበራትን ግቦች አሳክታለች በሚል በሁለት ወይም በሶስት ሳምንታት ውስጥ ከኢራን እንወጣለን ሲሉ ተናግረዋል። ይሁን እንጂ ይህ የፕሬዝደንቱ መግለጫ በአካባቢው እየታየ ካለው የተጠናከረ ወታደራዊ እንቅስቃሴና ከሆርሙዝ የባህር ሰርጥ ቀውስ አንጻር ብዙ ጥያቄዎችን እያስነሳ ይገኛል። ዶናልድ ትራምፕ ጦርነቱን የማቆም ፍላጎት ያሳዩት በሀገር ውስጥ እየበረታ የመጣውን ጫናና የነዳጅ ዋጋ መናርን ለመቆጣጠር ቢሆንም የባለሙያዎች ስጋት ግን ጦርነቱ በቀላሉ የሚቆም አለመሆኑን ያመላክታል። ፕሬዝደንት ዶናልድ ትራምፕ በዋይት ሃውስ ኦቫል ኦፊስ ለጋዜጠኞች ትላንት በሰጡት መግለጫ በቅርቡ ከኢራን እንወጣለን ብለዋል። አክለውም አሁን ስራውን እያጠናቀቅን ነው፣ በሁለት ሳምንታት ውስጥ ወይም ምናልባትም ጥቂት ቀናት ዘግይተን ስራውን እንጨርሳለን፣ ያላቸውን ነገር ሁሉ ማጥፋት እንፈልጋለን ሲሉ የጦርነቱን ማጠናቀቂያ ጊዜ ገልጸዋል። ፕሬዝደንቱ እንደሚሉት ከሆነም አሜሪካና እስራኤል በጋራ በኢራን ላይ የወሰዱት የአየር ጥቃት የኢራንን ወታደራዊ አቅም ደቁሷል። በተለይም ኢራን የኒውክሌር መሳሪያ ባለቤት እንዳትሆን የማድረግ ቀዳሚ ግባቸው መሳካቱንና የኢራን ሰማይ አሁን በአሜሪካ ቁጥጥር ስር መሆኑንም አክለው ገልጸዋል። ከዚህ ባሻገርም ዶናልድ ትራምፕ ኢራን የኒውክሌር መሳሪያ ያላት ሀገር አትሆንም ሲሉ በድጋሜ ማረጋገጫ ሰጠዋል። ሆኖም ፕሬዝደንቱ ይህንን ይበሉ እንጂ በተመሳሳይ ጊዜ በሺዎች የሚቆጠሩ የአሜሪካ ወታደሮችና ግዙፍ የጦር መርከቦች ወደ መካከለኛው ምስራቅ እየተንቀሳቀሱ መሆኑ የትራምፕን ንግግር አጠራጣሪ ያደርገዋል። ከዚህ ጋር ተያይዞም ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘችው የጦር አውሮፕላን ተሸካሚ መርከብ ከ6000 በላይ የባህር ኃይል አባላትን ይዛ ወደ አካባቢው እያመራች ሲሆን 82ኛው የአየር ወለድ ክፍለ ጦርም ወደ ቀጠናው መድረስ ጀምሯል። የመከላከያ ሚኒስትሩ ፔት ሄግሴት ስለ ወታደራዊ ስምሪቱ ሲጠየቁ ጠላትህ ምን እንደምታደርግ ወይም እንደማታደርግ ካወቀ ጦርነቱን አሸንፋ አትወጣም በማለት ምላሽ ሰጠዋል። በሌላ በኩል ደግሞ የሆርሙዝ የባህር ሰርጥ ጉዳይ ሌላው የዚህ ጦርነት ዋና መዘዝ ሆኖ እየተነሳ ይገኛል። ኢራን ይህንን ወሳኝ የንግድ መስመር በመዝጋቷ የዓለም የነዳጅ አቅርቦት ላይ ከፍተኛ መስተጓጎል ተፈጥሯል። ፕሬዝደንት ዶናልድ ትራምፕ ግን ለዚህ ጉዳይ ያላቸው አቋም ግልጽ እየሆነ መጥቷል። ሰርጡን ክፍት የማድረግ ኃላፊነት የአሜሪካ አይደለም ሲሉም በአጽንኦት ተናግረዋል። ይህ ለእኛ አይደለም፣ ይህ ሰርጡን ለሚጠቀሙ አካላት የሚተው ነውም ብለዋል። ትራምፕ አጋር ሀገራትን በተለይም ፈረንሳይና ብሪታንያን በመንቀፍ ሄዳችሁ የራሳችሁን ነዳጅ ፈልጉ ሲሉም ተናግረዋል።
ተናግረዋል። አሜሪካ የሆርሙዝን ሰርጥ የመጠበቅ ግዴታ እንደሌለባትና ሰርጡን ለሚጠቀሙ ሀገራት ኃላፊነቱን እንደምትተውም ገልጸዋል። ይህ ለውጥ በአሜሪካ የውጭ ጉዳይ ፖሊሲ ላይ ትልቅ መነቃቃትን የፈጠረ ይመስላል። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ኔቶ የአንድ ወገን መንገድ ሆኗል በማለት አውሮፓ አሜሪካን ለመርዳት ፈቃደኛ ለመሆኗን ወቅሰዋል። ፈረንሳይና ስፔን የአሜሪካ የጦር አውሮፕላኖች የአየር ክልላቸው እንዳይጠቀሙ መከልከላቸው በትራምፕ አስተዳደር ዘንድ ከፍተኛ ቅሬታንም ቁጣንም የፈጠረ ይመስላል። ጦርነቱን የማቆም ጉዳይ ለኢራን ለአሜሪካና ለዓለም አቀፉ ማህበረሰብ የተለያየ ትርጉም እንደሚሰጥም ከወዲሁ እየተገለጸ ይገኛል። ለኢራን የጦርነቱ መቆም ማለት የመንግስት ህልውናን የማስቀጠልና ተጨማሪ ውድመትን የማስቀረት ጉዳይ ተደርጎ ይወሰዳል። ከዚህ ጋር ተያይዞም የኢራኑ ፕሬዝዳንት መሱድ ፔዚሽኪያን ጦርነቱን ለማቆም አስፈላጊው ፍላጎት ወይም ነሰሰሪ ዊል እንዳላቸው ገልጸዋል። ሆኖም ይህ እንዲሆን ወደ ግጭት ላለመመለስ የሚያስችል ዋስትና እንዲሰጣቸውም እየጠየቁ ነው። በአንጻሩ ደግሞ ለፕሬዝዳንት ዶናልድ ትራምፕ ጦርነቱን ማቆም ማለት የፖለቲካ ድልና የምጣኔ ሀብት ረፍት ተደርጎ ይወሰዳል። የነዳጅ ዋጋን እንዴት ነው የምትቀንሰው ተብለው ሲጠየቁ ማድረግ ያለብኝ ኢራንን ለቆ መውጣት ብቻ ነው፣ ያንንም በቅርቡ እናደርጋለን፣ ያኔ ዋጋው ይወርዳል ብለዋል። በሌላ በኩል ደግሞ የጦርነቱ መቆም ለዓለም አቀፉ ማህበረሰብ የነዳጅ ገበያ መረጋጋትንና የዓለም አቀፍ ምጣኔ ሀብቱን ከድቀት መታደግ ማለት ነው። ጦርነቱ ከጀመረ ወዲህ የነዳጅ ዋጋ በ45 በመቶ የጨመረ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $107 ደርሷል። በአሜሪካም የጋዝ ዋጋ 1 ጋሎን $4 በላይ መሆኑ እየተገለጸ ይገኛል። ይህም በሀገር ውስጥ በትራምፕ ላይ ከፍተኛ የፖለቲካ ጫናን ፈጥሯል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ ከጦርነቱ በቀላሉ ይወጣሉ ወይ የሚለው ጥያቄ አሁንም አጠራጣሪ መሆኑ ይነሳል። የኩዊንሲ ኢንስቲትዩት የፖሊሲ ባለሙያ የሆኑት ሪታ ፓርሲ ትራምፕ በቀላሉ ጦርነቱን ጥለው የሚወጡ አይመስለኝም ሲሉ ይገልጻሉ። ፓርሲ እንደሚሉት ኢራን የሆርሙዝ ባህሮች መጠን መቆጣጠሯን እንዲሁም ጥቃት መሰንዘሯን ልትቀጥል ትችላለች። ፕሬዝዳንት ዶናልድ ትራምፕ ስኬታማ ነኝ የሚል ትርክትን ለመፍጠር ቢሞክሩም ግባቸው ግን ኢራንን ወደ ድንጋይ ዘመን መመለስ የሚመስል የእስራኤላዊነት ወይም ኢስራኤላይዜሽን ባህሪ እየታየበት ነው ብለዋል። ፕሬዝዳንት ዶናልድ ትራምፕ ራሳቸው ኢራን ያደረስንባትን ውድመት መልሳ ለመገንባት ከ15 እስከ 20 ዓመታት ይፈጅባታል ማለታቸው የውድመቱን ስፋት ቁልጭ አድርጎ ያሳያል። ኢራን አሁን ላይ የባህር ኃይል፣ የአየር ኃይልና የተደራጀ መከላከያ እንደሌላት ትራምፕ ቢናገሩም የኢራን አብዮታዊ ዘብ ግን አሁንም የአሜሪካን ኩባንያዎች ኢላማ እንደሚያደርግ ማስፈራሪያ እየሰጠ ይገኛል። እንደ ማይክሮሶፍት፣ ጎግልና አፕል ያሉ ግዙፍ የቴክኖሎጂ ተቋማት የኢራን የጥቃት ኢላማ ሊሆኑ እንደሚችሉም ተገልጿል። በሌላ በኩል ደግሞ የጦርነቱ ኢኮኖሚያዊ ኪሳራም እጅግ አስገራሚ መሆኑ ይጠቀሳል። የብራውን ዩኒቨርሲቲ የኮስት ኦፍ ዋር ፕሮጀክት ዳይሬክተር ስቴፋኒ ሳቤል እንደሚሉት ከሆነም ጦርነቱ አሜሪካን በቀን እስከ $2 ቢሊዮን እያስወጣት ይገኛል። ፔንታጎን ለኮንግረሱ ባቀረበው ሪፖርትም በመጀመሪያዎቹ 6 ቀናት ብቻ $11.3 ቢሊዮን ወጪ ተደርጓል። ይህ ግዙፍ ወጪ በአሜሪካ የህዝብ ዕዳ ላይ ትልቅ ጫናን እየፈጠረ ሲሆን ነጩ ቤተ መንግስትም ለጦርነቱ ተጨማሪ $200 ቢሊዮን በጀት ጠይቋል። ይህ የገንዘብ መጠን ጦርነቱ በቅርቡ የመጠናቀቁን ጉዳይ አጠራጣሪ ያደርገዋል። ከዚህ በተጨማሪም የሃርቫርድ ዩኒቨርሲቲ ባለሙያ የሆኑት ሊንዳ ብላይምስም ጦርነቱ በቀን $2 ቢሊዮን ወጪ እንደሚጠይቅ በማረጋገጥ ይህ ወጪ በቀጥታ ወደ ተራው አሜሪካዊ ኑሮ እንደሚጋባም አስረድተዋል። የነዳጅ ዋጋ መጨመር፣ የዋጋ ግሽበትና የንግድ አለመረጋጋት የጦርነቱ መዘዞች ዋነኛ አመላካቾች ናቸው። ፕሬዝዳንት ዶናልድ ትራምፕ ጦርነቱን በ2 ሳምንታት ውስጥ ለማስቆም የወሰኑበት ዋነኛው ምክንያትም በሀገር ውስጥ እየበረታ የመጣው የህዝብ ጫና ተደርጎ ይወሰዳል። በቅርቡ የተደረገው የህዝብ አስተያየት ጥናት እንደሚያሳየው 2/3 አሜሪካውያን የትራምፕ አስተዳደር ያስቀመጣቸው ግቦች ባይሳኩም እንኳን አሜሪካ ከኢራን ጦርነት በአስቸኳይ እንድትወጣ ይፈልጋሉ። በኖቬምበር ላይ የሚካሄደው የአጋማሽ ዘመን ምርጫም በትራምፕና በሪፐብሊካን ፓርቲ ላይ ተጨማሪ ጫናን እንደሚያሳድር ይገለጻል። የነዳጅ ዋጋ መናር ለመራጩ ህዝብ ትልቅ ስጋት በመሆኑ
ትራምፕ ጦርነቱን በፍጥነት አጠናቆ የነዳጅ ዋጋን ለመቀነስ እየጣሩ ነው። ሆኖም ኢራን ድርድር ማድረግ አያስፈልጋትም፣ ያለ ድርድርም ልንወጣ እንችላለን ማለታቸው አሜሪካ ጦርነቱን ያለምንም የፖለቲካ ስምምነት ልታቆም እንደምትችል ፍንጭ የሰጠ ጉዳይ ሆኗል። በቀጣይ ምን ሊፈጠር ይችላል የሚለው ጉዳይም አሁንም ውስብስብ እንደሆነ ቀጥሏል። በቤይሩትና በደማስቆ አካባቢ የእስራኤል ጥቃቶች ቀጥለዋል። ሂዝቦላህና ሌሎች የኢራን አጋሮች የጥቃት እርምጃቸውን እያጠናከሩ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ መልእክቶች እየደረሷቸው መሆኑን ቢገልጹም እነዚህ መልእክቶች ግን ድርድር ሳይሆኑ ዛቻዎችና አስተያየቶች መሆናቸውን ተናግረዋል። የተባበሩት አረብ ኤሜሬቶች የሆርሙዝ ሰርጥን በኃይል ለመክፈት አሜሪካን ለማገዝ እየተዘጋጀች መሆኑም ሌላው የተሰማ ጉዳይ ነው። ይህ ደግሞ ግጭቱን ወደ አዲስ ምዕራፍ ሊወስደው ይችላል። ፕሬዝደንት ዶናልድ ትራምፕ ስራውን ጨርሰናል ቢሉም በኢራን መሪነት ላይ ያለው ለውጥና የትጥቅ ጥንካሬ አሁንም ለቀጠናው ስጋት እንደሆነ ቀጥሏል። በአጠቃላይ የዶናልድ ትራምፕ አስተዳደር በኢራን ላይ የከፈተው ጦርነት ከፍተኛ ሰብአዊና ምጣኔ ሀብታዊ ኪሳራ እያደረሰ ይገኛል። ከ3000 በላይ ሰዎች መሞታቸውና የዓለም የንግድ መስመሮች መስተጓጎላቸው ጦርነቱ ያስከተለው ከባድ ዋጋ ተደርጎም ይገለጻል። ዶናልድ ትራምፕ በ2 ወይም በ3 ሳምንታት ውስጥ ጦርነቱን አጠናቅቃለሁ ማለታቸው በሀገር ውስጥ ያለውን ጫና ለመቀነስ የታለመ ቢመስልም በመሬት ላይ ያለው ተጨባጭ ሁኔታ ግን ከዚህ የተለየ ሆኗል። የኢራን እምቢተኝነት፣ የአጋር ሀገራት ድጋፍ ማጣትና የጦርነቱ ከፍተኛ ወጪ አሜሪካን ወደ ከፍ አረንቋ ውስጥ እየከተታትም ይመስላል። ፕሬዝደንት ትራምፕ ጦርነቱን በድል አጠናቅቄያለሁ ቢሉም የሆርሙዝ ሰርጥ መዘጋት እንዲሁም የኢራን የአጸፋ ጥቃት ስጋት አሁንም እንደቀጠለ ነው። ዓለም አቀፉ ማህበረሰብ በተለይም ቻይናና ፓኪስታን አፋጣኝ የተኩስ አቁም እንዲደረግ እየወተወቱ ቢሆንም የትራምፕ 2 ሳምንት የጊዜ ገደብ ውጤት ግን በሂደት የሚታይ ይሆናል። ከዚህ አልፎም ጦርነቱ በቀላሉ የሚያበቃ ሳይሆን የመካከለኛው ምስራቅን ጂኦፖለቲካ ለብዙ ዓመታት የሚቀይር ክስተት ሆኖ ሊቀጥል ይችላል። ትራምፕ እንዳሉት የነዳጅ ዋጋ ተንሸራቶ ይወርዳል ወይስ ጦርነቱ ይበልጥ ተስፋፍቶ ዓለምን ወደ ከፍተኛ ቀውስ ይከታታል የሚለው ጥያቄ የ2 ሳምንቱን መጠናቀቅ ይጠብቃል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን፣ አልጀዚራ እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።